እግዚአብሔር ይመስገን የእግዚአብሔር መንፈስ ትክክለኛ እዚህ ጋር ነው ያለው ምንም ያልተበከለ እውነት ለመናገር አራት ጊዜ ነው እዚህ የመጣሁት በጣም ሴንስ ነው ማደርገው የእግዚአብሔር መንፈስ እዚህ ጋር አለ ተናግሮ የሚፈጽም ተናግሮ የማይተው ክብር ለእግዚአብሔር ይሁን ምንድነው የሆንኩት ፌብሩዋሪ 20 ይመስለኛል መጥቼ ስመጣ ገና ከቤት ተነስተን ስንመጣ እኔ ምን ብዬ ነው የመጣሁት በቃ የሆነ ነገር እንደሚከናወን እንደሚሆንልኝ አውጄ ነው የመጣሁት በስልኬ ሁላ ጽፌ ማለት ነው ስመጣ ገና የሆነች አህያ መጣችና እኛ መኪና ስር ገባች ማለት ነው እስካሁን ድረስ መኪናው ራሱን ተነዳዳም መጣ ወደቀች አህያይቱ ማለት ነው ይሄ ሁሉ ምንድነው እኔ እዚህ እንደማልመጣ ማለት ነው ከዛ እንደምንም መጣን እዚህ ኋላ ነበር የተቀመጥኩኝ እየተሰበከ ያለ መጨረሻ ላይ እኔን ነው ተጠርቼ በቃ ፕሮግራም ሁሉ የኔ ነበር የዛኔ ማለት ትዝ የሚላችሁ ከሆነ የቸርቹ ዶክመንት ሚያዣ የሆነች እንትን ባይንደር ተሰጥቶኝ ነው ወስጄ የገባሁት እውነት ለመናገር ማለት ነው እና ወስጄ የገባውኝ የዛኔ ምንድነው የተባልኩኝ ማንም የሰው እጅ ሳይገባበት ነው ምረዳ አለኝ እግዚአብሔር እኔ ኮንስትራክሽን ነው ምሰራው በጣም ብዙ ጊዜ ሰርቻለሁኝ የሆነ አለ ስሙ ነው እንጂ በጣም የተቀየርኩት አይደለም እውነት ለመናገር ማለት ነው እግዚአብሔር ይመስገን ሰው እግዚአብሔር የሰውን አይን አላሳየኝም ስራም አላጣውም እሰራለሁ ግን በጣም ሰልፍ ነበረ በጣም የሚዋጋ ውጊያ ነበረ በቤተሰቦቼ በልጆቼ በኔ ማለት ነው እና የዛኔ ስመጣ ምን ብዬ ነው የመጣሁት ጌታ ሆይ ለምንድነው እምለፋው ልፋቴ ፍሬ ያግኝ ብዬ ነው የጻፍኩት እውነት ይው እስካሁን ድረስ ስልኬ ላይ ያለ ጽፌ ያለውት ማለት ነው ከዛን መጣውኝ ምንድነው ያለኝ እዚህ ጋር ያለው ነብይ የዛኔ ሲናገር የነበረው እግዚአብሔር ረዳሃለሁ ይላል በሄድክበት ሁሉ ታሸንፋለህ አንተ ያሰብክበት ሳይሆን እኔ የሰው እጅ ያልተነካካበትን ነው ምሰጠን ያለኝ ዛሬ ከዛም በኋላ አምኜ ገባውኝ ጫራታ ወጣ ወደ 49 ጫራታ ነው የወጣው ሲወጣ ማኑዋል ነው የወጣው ሲወጣ ምንድነው ሰርተን ነው በፖስት አሽገን የምናስገባው ከዛ ምንድነው የሆነው 49 ወጥቶ ገና ወጥቶ ስራውን ስንጀምር ካንስል ተደረገና ኦንላይን ይውጣ ተባለ ኦንላይን እዛ ቢሮ ላይ ደግሞ ለመጀመሪያ ጊዜ ፕላትፎርሙ ተሰርቶ ገና ለሙከራ ነው የወጣው ማለት ነው ያ ወጥቶ ያንን መስራት ሲጀምር ታላቁ ልጄ አሁን እነሱ አይተው ሲያመሰግሩልኝ የነበሩት ታሞ በቃ 2 ሳምንት ሙሉ እኔ ያልነበርኩም እውነት ለመናገር በጣም በእግዚአብሔር አምናለሁኝ እጸልያለሁ የቻልኩትን እጸልያለሁ በቃ እኔ ከጻነቴ ጀምሬ ቸርች ውስጥ ነው ያደኩት እግዚአብሔር እንደሚሰራ እንደሚያደርግ አምናለሁ ግን በጣም ተፈተን 2 ሳምንት ሙሉ በአንድ ቀን 2 ጊዜ ነው ሆስፒታል የምንወስደው ልጁን ማለት ነው መጨረሻ ላይ ኦቨር ሲሆንበት ተኛ አስተኙት ማለት ነው ከዛ በኋላ እንደምንም ሆኖ የዛኔ አርብ ዕለት ነው ወጣ በቃ አሁን ተሽሎታል ይግባ ተባለ ብዙ ነገር ነው የዛኔ የተባለው መጣ ሲመጣ እኔ ምንድነው ያልኩኝ እኔ እግዚአብሔር እዛ ቤት የተናገረኝ ነገር ስላለ ያንን ይዤ ነው እንጂ የሚሄደው ሌላ ኬዝ ይዤ አልሄድም ስለዚህ ሂዱና አልኩኝ ባለቤቴ ያለች ሹፌር ያለ ሂዱና እናንተ ይጸለይለት ብዬ መጣውኝ አጋጣሚ የዛኔ ተመጣ በጣም ሰውነቱ ተላልጦ ሙሉ ሰውነቱ ማለት ነው እና አሁን ስናገር ቀላል ነገር ነው የሚመስለው እውነት ለመናገር በህይወቴ ተፈትኜ በህይወቴ አይቼ የማላውቀው የዚህ ልጅ በሽታ ላይ ነበር ከዛ በኋላ ይሄ ሁሉ ምንድነው ይሄ ጫራታ እንዳልሰራ ነው ነገሮች ቢዚ ሊያረጉኝ ነው የመጡት ማለት ነው ከዛ መጣ ተጸለየ በቃ ይድናል መጣችሁ ተመሰክራላችሁ ምንም አይነት ጠባሳ አይኖርበትም ነው የተባለው ምንም አንድ ነገር ጠባሳ ሳይኖርበት ከላው ላይ እግዚአብሔር ይመስገን እግዚአብሔርን አመስግኑልኝ እዚህ መጥቼ ከሄድኩኝ ጀምሬ የ30 ሚሊዮን ለስራ ማግኝቻለሁ እግዚአብሔርን አመስግኑልኝ ይሄንን ሁላ የምናገረው የእግዚአብሔር ውለታ እኔ ላይ እንዳይቀር ነው ምክንያቱም ይሄንን ሳደርግ ነገ የተሻለ ሌላ ነገር ስለማገኝ ይሄንን ስለተለማመድኩኝ ነው እኔ የምናገረው እዚህ ጋር ልናችሁ የምፈልገው ነገር ትንሽም ትልቅም ትሁን እግዚአብሔር ያደረገላችሁን ነገር ደብቃችሁ ይዛችሁ የምትቀመጡ በረከታችሁን አስራችሁ ነው የተቀመጣችሁ ስለዚህ እግዚአብሔር ያደረገላችሁን በየትኛው ትንሽ ትልቅ ሳይባል ለእግዚአብሔር ክብር ማቅረብ እግዚአብሔርን ማመስገን እንድትችሉ እግዚአብሔር ይርዳችሁ ሁላችሁም ይሄንን ላደረገልኝ ትላንትና ያላሰብኩትን አፋን ኦሮሞ ዳነት ወንዱበት እናሰልበታ ቀርሚ ቦዋቻን ቱሬ ወጋ ዴራችሁ ቀርሚ ቦዋቻን ቱሬ ቀርሚ ቦዋቾቹኒ
እኔ እንጃ እንዴት እንድገልጽ ቃሪማ የለቀምኩ ነበር። አዎ በቃ የሆነ የማይለውጥ ነገር የምትሰራው ስራ ማለት ነው። እግዚአብሔር ቀርሚ ቦዋቹ ኬሳ ነባሴ ገለታን ፉለ ዋቀዮ ሰነ ዳቤከን ዋቀዮ ዳና ከነጋና ገለተ ፈተን በርባዳ ሁላችሁም ቆማችሁ ለእግዚአብሔር ክብር እንድታቀርቡልኝ እግዚአብሔርን አመስግኑልኝ። የእግዚአብሔር ስም የተመሰገነ ይሁን። ወደ 3 አመት በጣም ከባድ ጉዳይ ነበረኝ። አላልቅ ያለ ሲደርስ እንደገና ወደ ኋላ ይመለሳል፣ ሲደርስ እንደገና ወደ ኋላ ይመለሳል። እኔ እንኳን አፖስትልን በፊት ሌላ ቦታ ያለ ነበር ማቀው። እህቴ እዚህ አካባቢ ስለሆነች ሁሌ ትመጣለችና ነይ ዶክመንትሽን ያዢና እንሄዳለን እሱ ጋር አለችኝ። መጣሁ። ቅዳሜ ቀን ነበር አስታውሳለሁ። ቃል አወጣልኝ እና ውስጥ ነበር ቢሮ ውስጥ ነበር የጸለየልኝ። ቃል አወጣልኝ። እውነት ሰኞ ነው በቃ ነገሩ መሮጥ የጀመረው ስለ እውነት። ከዛ በቃ በ2 ወር ውስጥ እኔ እንኳን በ2 ወር በ2 አመት የሚያልቅ የማይመስል ነገር አለምንም ክፍያና ነገር ጨርሰሻል ብለው ሰጥተውኛል። ወደ 3 ሚሊዮን ነበር ትከፍያለሽ ተብዬ ነበረው። እንደገና አይተው ትክክል አይደለም የተባለው ብለው ራሳቸው እንደገና አይተው በነፃ በዜሮ ተጠናቆልኛል። እግዚአብሔር ስም የተመሰገነ ይሁን። አፖስትልንም በጣም አድርጌ አመሰግነዋለሁ።